የሆነ ጓደኛችን አረ ሻምፒየንስ ሊግ አለ ና አይተን እንምጣ ተራዊ ሰላት እስኪያልቅ ሰዓቱም እንደዛ ይመቻል ብሎ ይዞን ሲሄድ እሺ ብለን ሄድነው። ስንት ጓደኞች አለ የት ቦታ ከዛ በኋላ 6 ወር ይሄንን ተቀበለን ካሉ በኋላ ቀሪ 6 ወራቶችን ደግሞ اللهم بلغنا አላህ ወይ አድርሰን እያሉ አላህ እንዲያደርሳቸው ምን ያደርጋሉ ይማጸናሉ። ስለዚህ እነሱ ጋር አመቱ በአጠቃላይ ይህ ተናፋቂ ወር ውስጣቸው ነበር። ሁሌም ይናፍቁት ሁሌም ይወዱት ነበር። ስለዚህም ነው በዚህ ጉዳይ እንድንነጋገር በዚህ ጉዳይ ትኩረት ሰጥተን ከመቼውም በላይ እስከዛሬ ካሳለፍናቸው ረመዳን በእኛ ላይ ልዩ እኛን የሚቀይሩ የምንለወጥበት ትልቅ ደረጃ የምንደርስበት እንዲሆን ነው ዛሬ ፕሮግራም ያዘጋጀሁት። አምር ኢብኑ ቀይስ የሚባሉ ታላቁ ዓሊም ሙሐዲስ ምን ይላሉ? ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን። ጡባ ምንኛ አማረ ምንኛ ታደለ ማን ነው እሱ ከረመዳን በፊት ነፍሱን ያስተካከለ ራሱን ያረመ የቀየረ ዝግጁ አድርጎ ረመዳንን የተቀበለ ጡባ አሉት። ሱብሃንአላህ። አዎ ይህ ተናፋቂ ወር ትልቅ እጅጉን ትልቅ ጥቅም አለው። አንድ ዓሊም ረጀብ የሚባለው ወር ያሳለፍነው ወር የሚዘራበት ወር ነው። ሻዕባን አሁን ያለንበት ምን የሚደረግበት ነው? ያዘራነውን የምናጠጣበት ነው፣ ውሃ የምናጠጣበት ወር ነው። ረመዳን ደግሞ የሚታጨድበት ወር ነው። ረመዳን ሀይሩን ምንዛን አንድ ሰው ገበሬ ዘርቶ አጠጥቶ ከዛ በጣም የሚደሰተው ምንድነው? ምርታማው ነው ያመረተውን ሲያገኝ ፍራፍሬውን አላህ የሰጠውን ሪዝቅ ሲጠቀም ይደሰታል። ረመዳን አጅር የሚሰበሰብበት ትልቅ ምንዳ ያለበት ወር ነው። ስለዚህ አስቀድመን ነው ዝግጅቱ። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄውን ያለንበት ወር ሻዕባን ላይ ለረመዳን ቅድመ ረመዳን ዝግጅት ያደርጉ ነበር፣ استعداد ያደርጉ ነበር፣ ይዘጋጁበት ነበር። ዑለማዎቹ ሲናገሩ
ለፈርድ ሰላት ሱና ሰላት አሉ አይደል ሱና ረዋቲቦች ምን ሰግዳቸው ሱና ሰላት ለፈርድ ሰላት መንደርደሪያ ናቸው ራሳችን ምናዘጋጅበት ነው ምናልባት የጎደለም ካለ የሚጠገንበትም ነው ሱና ሰላት ማለት የሻዕባን ወር ጾም ራሱ ለረመዳን እንደምንድነው ልክ እንደ ሱና ረዋቲብ ነው መንደርደሪያ ነው ራሳችንን ትሬኒንግ ምናረግበት ለዚህ ነው አላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ስለ ሻዕባን ወር ጾም ተጠየቁ ኡሳማ ኢብኑ ዘይድ ሚባሉ ታላቁ ሰሃባ ረዲየላሁ ዐንሁ انه قال قلت يا رسول الله انت الله መልእክተኛ ወይ አላቸው ለም አራከ ተሱሙ من شهر من ሻዕባን ግን ከዛ ባይሞሉትም ግን በአብዛኛው ይጾሙት ነበር ለዚህም ነው ነብዩ ያን ቀን ስለሚጾሙ ሻዕባንን ጾም ስለሚያዘወትሩ ካነ አይሻ ምን ትላለች ካነ يكون علي الصوم من رمضان የረመዳን ቀዳ ይኖርብኝ ነበር ጾም ያልጾምኩት فما استطيع ان اقضي الا في شعبان እንደው እኔ ምጨርሰው ምጾመው በሻዕባን ወር ነበር ትላለች ለምን ነብዩም ስለሚጾሙ ቀዳይን ማውጣበት ወር ነው ስለዚህ እህቶች በህመም ምክንያቱም ወንድሞች የረመዳን ቀዳ ያለባችሁ ረመዳንን ያልጾማችሁ በሆነ ምክንያት ያለፋችሁ አሁን ባሉት ቀናት እንጣደፍ ባሉት ቀናት ረመዳን ሳይገባብን እዳችንን እንክፈል እንጹም ሴቶችም ወንዶችም ቀዳ ያለበት ካሁኑ ነው እዳ ቢኖርብህ አስቀድመን የሆነ እዳ ለመክፈል ሩጥ እንጥራለን አይደል አንዷ ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ጾም ያለብን በዚህ እናድርግ ቅድም ያልኳችሁ ታላቁ ዓሊም አምር ኢብኑ ቀይስ ታላቁ ዓሊም ሐፊዝ ኢብኑ ረጀብ ሐንበሊ ስለሳቸው ሲያወሩ እንዲያሉ ረሂመሁላህ كان عمرو بن قيس رحمه الله عمرو بن قيس نبروا الله يزن الله إذا دخل الشعبان يشعبان ورقبا جزي أغلق تجارته وتفرغ لقراءة القرآن نقدات شون يقومنا قرآن لمقرات النتلو نبرا قرآن مجمروت ما تنو أزوترو شعبان ورلي نبرا وكان يقول يلنبريه تلكسو طوبى لمن أصله نفسه قبل رمضان كرمضان بفيت نفسه يستهكل منين يتعدل شعبان أمنا يتبوت عند سجدن كتزيلنا
የት መስጊድ እንደሰገድን ትዝ ይለናል በፍጥነት እንዴት እንደመጣ በፍጥነት እንደዚህ የመጣው ኢቲካፍ ተቀምጠን ዚክር እናድርግ ቁርአን እንቅራ እስቲ መልካም ነገር እንስራ ወላጆቻችንን እንከባከብ ረመዳን ነው ከዙር በኋላ እስከ 10 እስቲ 1 2 3 ጁዝ ቁርአን እንቅራ ናተራይ ደግሞ አስቀድመን አወል ሰልፍ ላይ ሆነን በነሻጣ እንስገድ ከፍጣር በኋላ በፍጥነት ና ወደ መስጊድ እንሂድ ብሎ የሚገፋፋህን ጓደኛ ማዘጋጀት ካሁኑ ነው የሚጠበቅብን አለዛ እንዳምነው ከሆነ ተራይ በለና ብሎ ወደ ሌላ ቦታ አንተ ተራይ ነይተህ ና ብሎ መንገድ አስቀይሶ ምን ብሎ ወስውሶ ነፍስያ ማለች እሱም ተደምሮ ወደ ሌላ ቦታ ይዞ መሄድ ከሆነ ከሰርን አልከሰርን በዚህ ታላቅ ወር ስለዚህ ጓደኛ መምረጥ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሙሳ አን ነብዩ ሰለላሁ ዐለይሂ ወሰለም قال انما مثل الجليس الصالح والجليس السوء كحامل المسك ونافه الكير የጥሩ ሰው ጓደኛ ምሳሌና የመጥፎ ሰው ጓደኛ ምሳሌ አሉ ልክ ሽቶ እንደተሸከመ እንደያዘና ወናፍ እንደሚነፋ ሰው ነው አሉ ሽቶ የሚሸት ሰው መልካም ማዛ ታገኝበታለህ ወናፍ ሚነፋ ቢላ ምናምን የሚሰራል አይደለ በቆዳ እንዲሁ አቧራው ጪሱ ምኑ የሚመጣው ስራው ተንቆ ሳይሆን ግን እዛች ቦታ ላይ ብትሆን ጪስ ነው አቧራ ነው መጥፎ ነገር ነው የሚያገኘው በዚህ መሰሉት فحامل المسك ሽቶ የተሸከመ ሽቶ ያዘ ሽቶ የሚሸሰው ኢማ አይخزيك ወይላ አንተ በስጦታ መልክ ይሰጣል وإما أن تبتع منه وأنت كسو تغزاله وإما أن تجد منه ريحا طيبا وينم دغمو ጥሩ ጠረን ከሱ ታገኛለህ ኪሳራ የለው አያችሁ ወይ ሀዲያ ይሰጣል ይቀባሃል ወይንም ደግሞ ገንዘብ ካለ ገዝተ ትጠቀመዋለህ ወይንም ደግሞ ምን አለ ሽታው እየሸተተ ጥሩ መዓዛ ነው የሚገኘው የመጥፎ ሰው ጓደኛው ኪሪ إما أن يحرق ثيابك ويلبسن እሳቱ ይፈናጠርና መጥቶ ያቃጥልብሃል وإما أن تجد ريحا خبيثة على الزام مدفو ጭስ
الفرح كزام بتام كمدست يتنسى اندي على من اللهم أنت أبدي الله وي أنت يني باريانه وأنا ربك أني دكمو جيته نين الله سبحانه قالوا كفر نجر النبي صلى الله عليه وسلم على كفروتهم من قالوت أخطأ من شدة الفرح بتام كمدست يتنسى تساسات قالوا تنجيل لا تابيلا لتفلت من دنيا تفلقوا نتبو الله ودسو ستملسو يسو كتدست يبلتا السو بنانت لا يدستال اياتو هذا الله كتدستبن ايتي بتيك توكم بيوتيوبم بتلاقي سوشيال ميديا لاي حجابشن አውልቀሽ ምደንሽ ምጨፍሪ ተውባ አድርጊ ወደ አላህ ተመለሽ ኸይረኛ ወር እየመጣ ነው ወደ አላህ ተመለሽ ወንድሜም ወደ አላህ ተመለስ እኛም ሁላችንም እንዲህ ስናገር ብዙ ጊዜ እኔ ንጹህኛ አይደለም ሐቂቃ በመናገረው ንግግር ምናልባት አብረን ከተመለስን አብረን ከተስተካከልን በሚል ሐሳብ እንጂ والله الله የሚያቀብኝ ብዙ ወንጀል አለ አላህ ሰትሮልን ያ አላህ እዝነቱ መገለጫው ምንድነው ታውቃላችሁ አላህ የባሪያውን ወንጀል መሰተሩ ነው አሐዱ ሰለፍ ምን ይላሉ ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበርአል አው አላህ ሰትሮልናል والله ደብልናል ስለዚህ ስለደበቀልን ምን እናድርግ ወደሱ በደስታ እንመለስ وتوبوا الى الله جميعا ايها المؤمنون لعلكم تفلحون ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና ይሄ ቁርአን የወረደው መዲና ከሄዱ በኋላ ነው ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ وتوبوا الى الله جميعا ايها المؤمنون لعلكم تفلحون على الله سبحان الله هذا سنت ወንጀል አለብን አላህ ያቀበል ስለዚህ ተውባ ከሁሉም ወንጀል ልንመለስ ይገባል ሰው ከማታለልም ልንቆጠብ ይገባል ሰው ማታለል والله ዱንያ ላይ ባዶ ያረጋናል አኺራ ደግሞ በጣም ባዶ ያደርጋል ዱንያም ጭንቀት ነው የሚያስወርሰው አራዳነት አይደለም አንዳንድ ሰው አራዳነት ብልጥነት ሰው ማታለሉ የሆነ ነገር መሸወዱ ላ ይሄድ አራዳ ማለት በእስላም ቋንቋ ዓሪፍ የሚባለው አራዳ ብልጥ ማለት الكيس من دان نفسه وعمل لما بعد الموت بلت ጮሌ ማለት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሞት በኋላ ላላገሩ ስንቅ አዘጋጀ ነገ ቀብር አለብኝ ከመወዳቸው ወዳጆቼን ለያለው ቀብር ገባለው ብሎ ለዛሬ ተዘጋጀ ለነገ ይሄ ነው ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ከረመዳን በፊት እስቲ የበደልኳቸው ያስለቀስኳቸው ሐቃቸው ወሰድኩባቸው ብለን ካሁኑ ለምን ያን ወር በነሻጣ በንጹህ ቀልብ ተቀበለን ለመጾም ከሰውምባ ርቀን ለመጾም አሁን ዝግጅት ማድረግ መብቶችን ትመልሳላችሁ يوم القيامه አሉ حتى يقاد للشاة الجلهاء من الشاة القرناء رواه مسلم ቀንድ ያላት ፍየል ቀንድ የሌላትን ዱንያ ላይ ወቅታ ከሆነ ነገ يوم القيامه ቀንድ ያላት ቀንዷ ተወስዶ ቀንድ የሌላት ቀንድ ተሰስቷት ውጊያት ትባላለች በእንስሳቶች መካከል አላህ ፍርድ ከሰጠ በፍትህ ከፈረደ በሰው ልጆች መካከልስ በዳውም ተበዳውም እኩል ይሆናል ያለቀሰውም የሳቀው እኩል ይሆናል አማኙም ከሃዲው እኩል ይሆናል ላ በጭራሽ አላህ በፍርድ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ ምናሉ من كانت عنده مظلمه لاخيه እሱ ዘንድ የወንድሙ በደል ያለበት ወንድሙን من عرضه ከክብሩ او من شيء ወይ በሆነች ነገር የበደለ ያስቀየመ ካለ فليتحلله منه اليوم ዛሬ ያስተካክል ይፍቀድ ሐላል ያድርግ ያመቻች قبل ان لا يكون دينار ولا درهم ብርም ወርቅ የሌለበት ቀን ከመምጣት በፊት ዛሬ ያስተካክል ان كان له عمل صالح መልካም ስራ ካለው اخذ منه بقدر مظلمته በበደለው ልክ መልካም ስራው ይወሰድበታል وان لم يكن له حسنات ነገር ግን መልካም ስራ ከሌለው አሉ اخذ من سيئات صاحبه ከጓደኛው ኃጢያት ይወሰድና ከበደለው ሰው ማለት ነው فهمل عليه እሱ ላይ ይጫንበታል ኪሳራ ነው
ስለዚህ ከረመዳን በፊት በዚህ መልኩ ለምን ከተባለ ይህ ረመዳን ወር ዑለማዎቹ ሲተነትኑት ምን አሉ 12 ወር ነው አይደል አንድ አመት የነብዩላህ ያዕቆብ ልጅ ስንት ናቸው 12 ናቸው 11 እነማን ናቸው አንዱስ ማን ነው አንዱ ማን ነው ዩሱፍና ሌሎቹ እኩል ናቸው ወንድሞቹ በድለውታል አይደል አዎ በ11 ወር ያበላሸነውን ነገር ይላሉ ዑለማዎች የምናስተካክልበት የሚያጥበት ትልቅ እድል ፍርሳ ነው ይህን እድል ልንጠቀም ይገባል ዩሱፍ አለይሂ ሰላም ወንድሞቹ እንደዛ በድለውት ምን ብለው ቻይናው አውፋለ እንዳይጨነቁም ላ ተስሪበ አለይኩም اليوم ነው ያላችሁ ዛሬ በእናንተ ላይ ወቀሳ የለባችሁም እኮ ነው ያላችሁ ረመዳን እንደዛው ያጥባል ዝግጅት አድርጋችሁ ከተቀበላችሁ ከያዛችሁት ስለዚህ ይህ ትልቅ ወር እንደዚህ የተነጋገርንበት ወር ምን አይነት ወር ነው ተውባ እናድርግ ወደ አላህ እንመለስ የተባለው ወር ምን አይነት ነው ደረጃውን እናውቃለን والله ደረጃው ልዩ ነው ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲናገሩ ምን አሉ ለማ ሐደረ ረመዳን የቀረበ ጊዜ ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ ነበር قد جاءكم ረመዳን መጣላችሁ ሸህሩን ሙባረክ የተባረከ ወር አላሁ አክበር ሰሃቦቻቸውን ያስደስቱ ያነሳሱ ነበር ረመዳን መጣላችሁ የተባረከ ወር ረመዳን ሙባረክ ነው በዚሁ አጋጣሚ ላይ ይባላል ዑለማዎቹ ረመዳን ሙባረክ ነው እንጂ ረመዳን ከሪም አይደለም ረመዳን ሙባረክ የደስታ ቃል ስትገላለጽ ረመዳን ሙባረክ قد جاءكم ረመዳን መጣላችሁ ሸህሩን ሙባረክ የተባረከ ወር افترض الله عليكم صيامه الله በእናንተ ላይ ጾሙን ግዴታ ያደረገባችሁ تفتح فيه ابواب الجنه በዚህ ወር የጀነት በሮች ይከፋፈታሉ وتغلق فيه ابواب الجحيم በዚህ ወር የጀሃነም በሮች ይዘጋሉ وتغل فيه الشياطين ሸይጣኖችም ጥፍር ተደርገው ይታሰራሉ فيه በዚች ወር ላይ ለይለቱን አንድ خير من 1000 شهر كأند شور يبلتج من حرم خيرها يسوان ملكام نجر خير نجر يتنفق فقد حرم برقتم خير نجر باتك علي يتنفق سو مالتي هينو الدلبس مالتي هينو ياتشن خير نجر يتنفق مانن ليلة القدر يا اللبات ورنات تزغاجولات يالو يا الله ملكتنيا نبي صلى الله عليه وسلم صحابوቻቸውን ያነቃቁ ነበር والله رمضان ላይ መገኘት ትልቅ ፍርሳ ነው አላህ ከሚገኙት አላህ ያድርገን እስቲ አምና ከኛ ጋር ስንት ወንድሞች ነበሩ ስንት እህቶች ነበሩ ስንት እናቶች ስንት አባቶች ነበሩ አብረውን ይጾሙ ዛሬ ቀብር ላይ ያሉ ቀብር የገቡ የሉ አብረውን ይጾሙ የሸኘናቸው የሉ ታዲያ ማግኘት ቀላል አይደለም والله በረመዳን ውስጥ መገኘት ራሱ ትልቅ ደረጃ አለው ላወቀው ለተጠቀመለት አንድ ታሪክ ልንገራችሁ طلحة ابن عبيد الله የሚባሉ ታላቁ ሰሃባ የነብዩ ደረሳ ናቸው አንድችን ታሪክ እንዲህ ብለው ይነግሩናል ان رجلين قدما على رسول الله صلى الله عليه وسلم ሁለት ሰዎች ወደ ነብዩ አለይሂ ሰላቱ ወሰለም መጡ وكان اسلامهما جميعا እስልምናቸው በአንድ ላይ ነበር የተቀበሉት መተው ሻሃዳ ያዙ ሁለቱም ሰዎች አሉ ከየመን አካባቢ ነበር የመጡት ይባላል وكان احدهما ታሪኳን በደንብ አዳምጡኝ وكان احدهما አንዳቸው ከሁለቱ አንደኛው اشد اجتهاد من صاحبه ከጓደኛው በጣም ብርቱ ነበር በኢባዳ فغزا المجتهد ጠንካራ የነበረው የአላህ ባሪያ ሰሃባው ጂሃድ في سبيل الله ወጣ ከሁለቱ አንደኛው ማለት ነው ፈስቱ ሸሂዶን እንደወጣ በቃ በአላህ መንገድ ለአላህ ዲን ሲል ተሰዋ ثم مكث الآخر بعده سنة አንደኛው ከሱ በኋላ አንድ አመት ዱንያ ላይ ቆየ ثم توفي موت አይቀርምና ይሄም ሞተ ሁለተኛው قال طلحة እንግዲህ ታሪኩን ከዚህ ጀምራል فرأيت فيما يرى النائم منام ሰው የተኛ ሰው እንቅልፍ ላይ የተኛ ሰው ተመለከትኩኝ አለ በመናሙ በህልሙ كأني عند باب الجنة لكني جنة بر لا يالو يمسلال إذ أنا بهما وقد خرج الخارج من الجنة أنا إذا باللوبت كالنسوغا كجنة عند ميوت أسوت فأذن للذي توفي الآخرة منهما
መጨረሻ የሞተው አንድ አመት ቆይተው በጂሃድ የሞተው ሳይሆን ኖርማል አሟሟት የሞተው መጨረሻ የሞተው ና አንተ ጀነት ግባ ብሎ ቅድሚያ ያስገባዋል። ከዛ በኋላም አሁንም መጣ فأذن للذي استشهد شهيد لونهم دغمو نا انتم دمو قتل غبال ثم رجع الي كذا مودني تملس ارجع تملس فانه لم يعني لك بعد كنس بኋላ ላንተ አሁን ጊዜ አይደለም አልተፈቀደም አሁን ጊዜ አይደለም ተባልኩኝ فاصبح طلحه ነጋጧት ተነሳ ከንቅልፉ يحدث به الناس ለሰዎች ይሄንን ህልም መናገር ጀመረ ሰሃቦቹ በአጠቃላይ እነዚህን ሁለት ሰዎች ስለሚያውቁ فعجب لذلك በዚህ ነገር በጣም ተገረሙ فبلغ ذلك رسول الله صلى الله عليه وسلم ይህ ወሬ ነብዩ አለይሂ ሰላቱ ወሰለም ዘንድ ደረሰ فقال يا الله መልእክተኛዬን ሲሰሙ ምን አሉ من اي ذلك تعجبون በምንድነው የምትደነቁት የምትገረሙት የሚያስደንቃችሁ ምንድነው قالوا يا رسول الله አራንቱ አላህ መልእክተኛ ወይ هذا كان اشد اجتهادا ይሄ በጣም ታጋይ ነበረ ثم استشهد في سبيل الله بالله መንገድ جهاد في سبيل الله ወጥቶ ሸሂዶነ ودخل هذا الجنة قبله ይሄ ከሱ ላይ ሞቶ ደግሞ ቀድሞ ጀነት ገባ ይሄ እንዴት አስገርምም አላቸው አሏቸው ሰሃቦችን አሏቸው የነብዩ ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም እዚህ ጊዜ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ أليس قد مكث هذا بعده سنة يسو كسبوالا عند عمد دنيا للقوية من دي قالوا بلا اندي تقويتوال وأدرك رمضان فصامه رمضان ناقنتو الصوم من دي قالوا بلا اندي تصومو تالنجي وسلا كذا وكذا سجدة في السنة بعد عمد إني يمياكل صلاة سجود ركوع على الرقم السجدة من دي قالوا بلا انديتا سجدوا እንጂ አንተ አላህ መልእክተኛ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ فلما بينهما ابعد ما بين السماء والارض በእነዚህ ሰዎች መካከል የሰማይና የምድር ልዩነት አለ وادرك رمضان فصامه رمضان አግኝቶ እኮ ጾሞታል ወንድሜ رمضان ውስጥ መገኘት ቀላል ነገር አይደለም والله ትልቅ ፍርሳ ነው ለዚህ ነው ኢብኑ አልጀውዚ ረህመቱላህ ዐለይሂ ምን ይላሉ ተላሂ በአላህ ይሁንብኝ لو قيل لاهل القبور ለቀብር ባልተቤቶች ቢባሉ ተመነው እስቲ ተመኙ ቢባሉ ለተመነው يوما من رمضان ከረመዳን አንድ ቀን ይመኙ ነበር ሱብሃንአላህ የቀብር ሰዎች ቢጠየቁ እስቲ ምን ትፈልጋላችሁ ቢባሉ ከረመዳን አንድ ቀን ብናገኝ ያ አላህ ሰዎች ሁሌም እንቅልፍ ላይ ናቸው ይላሉ አሊ መቼ ነው የሚነቁት ቀብር የገቡ ጊዜ የዛኔ ነው የሚባንኑት አሊ ሁሉም አንቀላፍቷል መቼ ይነቃል ስለዚህ አላህ የሰጠንን ፍርሳ እድል እንጠቀም በምን አንደኛም ይሄ ሻዕባን ወር ትልቅ ፍርሳ ትልቅ እድል ትልቅ ኸይር ያለበት ወር ነው والله ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ ሲናገሩ ትልቅ ደረጃ እንዳለው ሲጠቁሙን ይሄ የሻዕባን ሆነ በአላህ Subhanahu Wa Ta'ala የሚያመጣቸው ትልቅ ስጦታዎች መጠቀም እንዳለብን ሲጠቁሙን እንዲያው ኢማሙ ጠበሪ የዘገቡት من حديث محمد بن مسلمة الأنصاري رضي الله عنه قال رسول الله صلى الله عليه وسلم إن لربكم في أيام دهركم نفحات لقيتاتكو كزمناتكو كستاتكو زمن لأن أنت ميستاتكو ستوتاك أناتو تشالوت فتعرضوا لها للصوم تزقاجلات لعله أن يصيبكم نفحات منها من البات كزي ستوتا لأغنياتو يچلال فلا تشقون بعدها أبدا من البات كزي ولا ينكاغنياتو مچي مدلبس لا تونو تچلالاتو فضائل ነው ሰነዱ ላይ ይላሉ አንዳንድ ዑለማዎች ድክመት አለበት ይላሉ ሐዲሱ ግን አላህ የሚሰጠን እድሎች ፍርሳዎች አሉ ሻዕባን ትልቅ ፍርሳ አለው ስራዎች ወደ አላህ ምን የሚሉበት የሚሄዱበት ነው ከተባለ ታዳ ይሄን ወር ትልቅ ደረጃ ያለው ወር እኛ ዘንድ ታዳ እንዴት ቀላል ሆነ እንዴት ቀላል ሆነ እንዴት እንደቀላል እንመለከተዋለን ልንጠቀምበት ቦታ ልንሰጠው የሚገባ ታላቅ ወር ነው ለምን ከተባለ ጾም እኮ አላህ ወደ ራሱ ያስጠጋው ትልቁ ዒባዳ ክፍል ነው አይደል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ قال الله على حديث القدسي كل عمل ابن آدم له يا آدم لي سراو باتقال الى راسنا الا الصيام صوم سكر فانه لي السينو وانا اجزي به
እኔ ነኝ ምንዳው ምሰጠው ወስያሙ ጁነቱን ጾም ማለት ጋሻ ነው ልክ የጦር ጋሻ ይዘህ ከጦር ከተለያየ ከቀስት ከምን እንደምትከላከለው ጾምም ከጀሃነም እሳት መከላከያ ጋሻ ነው ወኢዛ ካነ የውሙ ሶሚ አሐዲኩም አያችሁ የጾማችሁ ቀን ላይ ጾመኛ በመትሆኑበት ሰዓት ላይ ፈላ يرفس ولا يسخب ረፈስ የውድቅ ንግግር ስሜት ቀስቃሽ የመሳሰሉት አይጩ ምን አይበላል فإن صابه أحد አረንደውም አንድ ሰው እንኳን ከተሳደበው አው ቃተለው ሊጋደለው ሊጣለው ከመጣ فليقل إني امرؤ صائم እኔ ጾመኛ ነኝ ይበል ለምን ጾም አደብ የምትማሩበት ነውና አሁን አደብ ይዛችሁ ሂዱ ነው እኮ መልእክቱ በቃ አሁን ባላችሁ አጋጣሚ ዛሬ መማር ዛሬ ሰብረኛውን ዛሬ መቀየር ጾም እየጾምን ራሳችንን መቀየር አሉ ከዛ አላህ መልእክተኛ ምን አሉ ወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ ባለው ጌታ ይሁንብኝ ለኹልፉ ፈሚ ሷኢሚ ያ ጾመኛ አፍ ሽታ እኮ አጥየቡ ዐንደላህ ሚን ሪሒል ሚስክ አላህ ዘንድ ከሚስክ ሽታ የሚስክ ሽቶ ማለት በጣም ያውዳል ከሱ የበለጠ ተወዳጅ ነው ተመራጭ ነው ሊሳኢሚ ፈርሐታኒ ለጾመኛ ሁለት ደስታ አለው የፍረሁማ የሚደሰትበት ኢዛ አፍጠረ ፈሪሃ መጀመሪያ ጾመኛ ልክ አንጀቱ ሲርስ ተምሩን ሲበላ ውሃውን ወተቱን ሲጠጣ ደስ ይለዋል አንጀቱ ሲርስለት ወኢዛ ለቂየ ረበሁ ጌታውን የውመል ቂያማ የተገናኘ ደግሞ ፈሪሃ ቢሰውሚሂ በጾሙ ይደሰታል አያችሁ ابن الجوزي الصوم ثلاثه ይላሉ ጾም ሶስት አይነት ጾም አለ አንደኛው ጾም الروح ነው የሩህ ጾም አለ وهو قصر الامل ምኞት ምን ምትልበት ምትገድብበት ምትቀንስበት ሌላኛው ደግሞ ወሰሙ العقل አለ የአቅል ጾም አለ وهو مخالفه الهوى ስሜትን ተቃራኒ ምትሆንበት የአቅልም ጾም አለ ወصوم الجوارح ሌላው ደግሞ የሰውነታችን አካል ጾም ነው وهو الامساك عن الطعام والشراب والجماع ከምግብ ከመጠጣት ከግብረ ስጋ ግንኙነት መቆጠብ ለማውቹ ጾም ጾም ኩብራ ወሱግራ ይሉታል ትልቅና ትንሽ ጾም አለ እኛ ትልቅ ብለን የምናስበው እነሱ ዘንድ ትንሽ ነው እኛ ትንሽ ብለን የምናስበው እነሱ ዘንድ ትልቅ ነው ትንሹ ጾም ምንድነው ከምግብ ከመጠጥ ከሚስትህ ጋር ደግሞ ከህጋዊ ባለቤት ጋር ከግብረ ስጋ ግንኙነት በጾሙ ቀን ላይ ረመዳን ቀን ላይ ማለት ነው ከፈጅር እስከ መግሪብ ባለው ማለት ነው መቆጠብ ትንሹ ጾም ነው አሉ ታዲያ ትልቁ ጾም ምንድነው አሉ አይንን ማጾም ምላስን ማጾም ጆሮን ማጾም ቀልብህን ማጾም ትልቁ ጾም ነው አያችሁ በጾም ሰዓት ነው አደም ምትላ ረመዳን ትልቅ መድረሳ ትምህርት ቤት ነው ስለዚህ ካሁኑ ምን እናድርገው ዝግጅት እናድርግበት ለምን ከተባለ ገና የመጀመሪያው ለሊት ሲመጣ ከባድ ጥሪ ይመጣል የአላህ መልእክተኛ አባ ሁረይራ ባስተላለፉት ሐዲስ ምን አሉ اذا كان اول ليله من شهر رمضان يا رمضان የመጀመሪያው ለሊት መቼ ነው የመጀመሪያው ለሊት ልክኛ ነገ ረመዳን ነው ተብሎ ተራዊ ለመስገድ በምንሰባሰብበት ሰዓት የመጀመሪያው ለሊት የዛኔ ነው ሱፊደት الشياطين ሸይጣኖች ይታሰራሉ ወመረደቱ الجن የጂን ዋናዎቹ አመፀኞችም ይታሰራሉ وغلقت ابواب النار የጀሃነም በሮች ይዘጋሉ فلم يفتح منها باب برمضان አንድም የጀሃነም በር አይከፈትም وفتحت ابواب الجنه የጀነት በሮች ይከፋፈታሉ فلم يغلق منها باب አንድም በር አይዘጋም ታዲያስ وينادي مناد ተጣሪ ይጣራል يا باغي الخير انت خير يمتشا يمتفلق خير ላይ ያለ اقبل نا ፍጠና ተቻኩልና خير ላይ ጨምርበት ሰደቃ ስተውጣ ከነበረ ጨምርበት ሱና ሰላ ላይ ጠንካራ ከነበረ ጨምርበት ዚክሩም ቁርአኑ ዱዓው ላይ በخير ነገር ላይ ስትሳተፍ ነበር ና خيرኛ ወር ላይ ነው ያለው ጨምርበት ويا باغي الشر انت شر متكجل متفلق شر ላይ ያለ اقصر ተቆጠብ ከዚህ አቁም خيرኛ ወር ላይ ነው ያለው ወንጀል ይዘንድ አትሄድ በخيرኛ ወር ላይ ወንጀል መስራት ከባድ ነው خير መስራትም እንደው ከፍ እንደሚለው ولله عتقاء من النار لا الله من አሉት ባሪያዎች አሉት ከእሳት ነፃ የሚያወጣቸው وذلك كل ليله ይሄ ደግሞ በእያንዳንዱ ሌሊት ነው በሞላ አላህ በየሌሊቱ ከጀሃነም እሳት ሁር ይላል ሁር ከተባልነን ወይ ረመዳን ሁሉ የሚደሰቱበት ወር ነው والله ህፃናት ጭምር ይደሰታሉ ፈታህ አባቦራ መስጂድ አብዛኞቻችሁ መታቁት ያደኩበት የተወለድኩበት የቀራውበት መስጊድ ነው
1998 የዛሬ 19 ዓመት አካባቢ ይታሰራል። አሁንም አልহামዱሊላህ በየመስጊዱ ተምር በፌስታል በላስቲክ እየታሰረ ኢፍጣር ሰዓት እየሰጠላል። አዎ እዚህ ላይ በርቱበት የመስጊድ ኻዲሞች ኻድሙ በቃ ኢፍጣር ሰዓት ይሄን ማዘጋጀት ትልቅ ፈድል አለው ደረጃ አለው። እና እንደ ያሰረን እንሰጥ ነበርና ለህፃኖች እየሰጠው ባለውበት ሰዓት አንድ ህፃን ልጅ ተማሪ ነው ትንሽ ደረሳ ነው ኡስታዝ አለኝ። አቤት አሁን እኮ ተምር የሰጠው ልጅ ክርስቲያን ነው አለኝ። ወደ ልጁ ዞርኩና አንተ እውነቱን ነው ክርስቲያን ነህ ስለው ማርያምን ትላንት ነው የሰለምኩት አለኝ። ህፃናት ጭምር የሚወዱት ነው። ረመዳን ኸይር ያለበት ነው። ረመዳን ሸህሩ ተውባ ሸህሩ الغفران ከአርካን ውስጥ አራተኛ ግዴታችን ሆነ በእኛ ረመዳንን ሰጠለኛ አላህ ያርገን ከኸይረኛ አሚን በሏ። ረመዳን ሸህሩ ተውባ ሸህሩ الغفران በአመት ውስጥ በአንድ ወር መጥቶ ረህመት ኸይሩን አበርክቶ መሄዱ ነው እኛን ትቶ ላልሰራበት ጸጸት ሰጥቶ ረመዳን ሸህሩ ተውባ ሸህሩ الغفران ብዙ ኸይራት አሉት ውስጡ ለጿሚዎች የተሰጡ ከነዚህም ውስጥ ለይለተል ቀድር የሚበልጠው ከአንድ ሺህ ወር የሰራበት ኸይሩን አውቆ ከሸር ርቆ ተጠንቅቆ ከሸር ርቆ ተጠንቅቆ ልጅ ሆነን የምንለው ትዝ ሲለኝ ለእናንተም ላካፍላችሁ። አዎ በአመት ውስጥ በአንድ ወር መጥቶ ረህመት ኸይሩን አበርክቶ መሄዱ ነው እኛን ትቶ ላልሰራበት ጸጸት ሰጥቶ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሚንበር እየወረዱ አሚን 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 ሲሉ ሰሃቦች ሰሙ። ምንድነው የተፈጠረው? አሚን 3 ጊዜ ያሉ ብለው ሲጠየቁ አው ጅብሪል መጥቶ ዱዓ አደረገ። ረመዳን መጥቶ በረመዳን ሳይጠቀም ወንጀሉን ሳያስምር የወጣበት ከአላህ ረህመት ይራቅ ሲል አሚን አልኩኝ። ሁለተኛው እናት አባቱን አግኝቶ አንደኛው ሁለታቸው እነሱን ሳይንከባከብ በእነሱ ምክንያት ጀነት ያልገባም እሱም ከአላህ ረህመት ይራቅ አፍንጫው መሬት ይደፋ ሲሉ አሚን አልኩኝ። ሶስተኛው አንተ እሱ ዘንድ ያንተ ስም ሲነሳ ባንተ ላይ ሰላዋት ያላወረደም አሁንም ከአላህ ረህመት ይራቅ ሲባል አሚን አልኩኝ። ረመዳን መጥቶ ወንጀል አለማስማር ከባድ ቀላል ነገር አይደለም፣ ልንጠነቀቀው የሚገባ። ታዲያ እንዴት እናድርገው ከተባለ አንደኛ የዝነት ወር ነው አይደል? እንተዛዘን፣ የቲሞችን እንንከባከብ። እኛ ቤት አባቴ ቢኖር ሳምቡሳ ይኖር ነበር፣ ተምሩ ይኖር ነበር፣ የሆነ ነገር ይኖር ነበር ብሎ የሚያስብ የቲም ከታችን ሊኖር አይገባም። ሙስተሂድ ነን አይደል? አዎ ካው ለዚህ ነው እንደውም ዑለማዎቹ ዘካ መውጣት ያለበት የሻዕባን ወር ላይ ነው ይላል። ለምን? ለእንደዚህ አይነት ወንድሞች ዝግጅት እንዲያደርጉበት። እንደዚህ የተቸገሩ የቲሞች አሉ፣ ባሌ ሞተባታለች። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ካፊሉ اليتيم له او لغيره انا وهو كهاتين في الجنه እኔ እና እሱ ጀነት ውስጥ እንደዚህ ነን አሉ። በሌላም ሐዲስ انا وكافل اليتيم في الجنه هكذا እኔና የቲምን የሚንከባከብ ጀነት ውስጥ እንደዚህ ነን። واشار بالسبابه والوسطى ማከለኛዋንና ያመላካሽ ጣት እንደዚህ ያሳዩ ወፈረጀ بينهما በማከላቸው እንዲክፍተት አድርገው እኔና እሱ እንደዚህ ነን አሉ። የቲምን አናቱን ራሱ ቀልብ ያረጥባል ተብሏል። ማብላት ማጠጣት ስታዳ ትልቅ ደረጃ አለው። የመጨረሻ ላስተላልፈው የምፈልገው መልእክት ይህ ወር ትልቅ ወር ነውና ቀልባችን ንጹህ አድርገን እንቀበለው። ሙስተሂድ ነን ቀልባችን ሐታ አሁን ፊት ለፊታችን እየመጣ ያለው የሻዕባን ንስፉ ሻዕባን እኮ ደረጃ አላት። የአላህ መልእክተኛ ምን አሉ? يطلع الله عز وجل إلى خلقه ليلة النصف من شعبان فيغفر جميع خلقه إلا لمشرك أو مشاهننا. يا الله ودباره نصف الشعبان لا يملكته لهلهم فطرانوچ الله ምሕረትን ይለግሳል። አላህ ላይ ለሚያጋራ ሙሽሪክ ሲቀርና እንደዚሁም ደግሞ አው ሙሻሂን ማለት ቂም ያዘ ጎሜ በሽታ የተጣላ የተኮራረፈ። ይህ እንግዲህ የሻዕባንን ደረጃ በዚህ መልኩ ተነጠለች እንጂ ሁሉ ጊዜ ደግሞ ከአመት እስከ አመት ሐሙስ ሰኞና ሐሙስ ይሄድላል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? تفتح ابواب الجنه يوم الاثنين ويوم الخميس የጀነት በሮች ሐሙስና እንደዚሁም ሰኞ ቀን ይከፈታሉ። فيغفر لكل عبد لا يشرك بالله شيئا بالله ላይ ለማጋሩ ባሪያዎቹ ምሕረት إلا رجلا عند سو سيكر كانت بينه وبين أخيه شحناء بسنا بوندمو ماكل قيم
ኩርፊያ የተጣላ ከሆነ በስተቀር ለሁሉም አላህ ይምራል فيقال ይባላሉ انظروا هذين حتى يصطلحا انظروا هذين حتى يصطلحا انظروا هذين حتى يصطلحا رواه مسلم የነዚህን ሰዎች አቆዩት እስኪታረቁ እስኪስማሙ አንድ እስኪሆኑ ድረስ አቆዩት ለዚህ ነው በሌላ ሐዲስ لا تباغضوا እንዳትኮራረፉ ولا تحاسدوا እንዳትመቀኛኙ ولا تدابروا ጀርባም እንዳትሰጣጡ ولا تقاطعوا እንዳትቆራረጡ ዝምድና እንዳትቆርጡ وكونوا عباد الله اخوانا እናንተ የአላህ ባሪያዎች ወይ ወንድማማቾች ሁኑ ሙስሊሚን ለአንድ ሙስሊም አይፈቀድም أن يهجر أخاه ወንድሙን ማክሮፍ فوق 30 ከ3 ቀን የበለጠ فقل عليه እንት ታዲያ አላህ ምህረት ሳመለጠ ተቆራርፈን ምን ብለን አውፍ ልንባባል ዝግጁ ነን እኔን አውፍ በሉኝ መጀመሪያ አንዳንዴ በዳዕዋ ይሄ ሰብቁ ሊሳን አለ ምላስ ያዳልጥና ቀልቡን የነካዋችሁ ወንድሞች እህቶች አላችሁ ምክንያት በቃ ሐጃ ኖርባችሁ ሰዓት ፈርኩባችሁ አላችሁ ለአላህ ብላችሁ አውፍ በሉኝ አውፍ ብላችሁኛል እኔ ደግሞ በየትኛው መንገድ እንኳን ያው ሚያነሳ የለም ካነሳም በምንም ካለ በየትኛው መንገድ ስሜን ያነሳ ምን ካለ ለአላህ ብያውፍ ብየዋለሁ ይህ ወር በዚህ ነው ስለዚህ የተቀያየመ ምን ይባል አውፍ ይባባል አንድ ግን መልእክት አለች ሰው በድለን አስለቅሰን ረመዳን ሲመጣ አውፍ መባባል አው ረመዳን የአውፍ ታወር ነው ግን የበደልናቸውን አንባቸውን እንጥረክ ገንዘብ ከወሰድንባቸው እንመልስላቸው አውፍታ ነው የአውፍ ታወር ነው ግን በዚህ መልኩ እስቲ ቅድም አይተናል ንጹህ አድርገን ከበደል ርቀን መግባት ቀልብን ንጹህ ማድረግ والله የጀነት እድለኛ ሊያደርግ ይችላል አንድ ሱሐባ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ይመጣል ብለው በበሩ ሲመጡ አመላከቱ ይህ ሱሐባ በመግቢያው በር ገቡ በሁለተኛው ቀንም አሁንም የጀነት ሰው ይመጣል ሲባል ራሱ ሱሐባ መጣ በሶስተኛው ቀን ሲደግሙት የአምር ኢብኑ አልዓስ ልጅ የሆኑት አብዱላህ ኢብኑ አምር ጀነት የማይገባበት ልዩ ስራ አለችው ለሊት ሚሰራት ኢባዳ እሷን አይቼ እኔም ጀነት መግባት አለብኝ ብሎ እንደው ከፈቀድክልኝ አንተ ቤት ላይ ብቀመጣል የተወሰነች ጊዜ አለ ችግር የለም ቤትህ ነው እሱ ምንድነው ለሊት ኢባዳ ላይ የተኛ መስሎ የሚለብሳትን ብርድ ከፍቶ ሲያይ ምንም የሚሰግደው ሰላት የለም ፋጅር ሰላት ሊቀርብ ሲል አካባቢ የሆነ ረካዓተን ይሰግዳል ወደሱ ይሄዳል መስጊድ ይሄዳል አይ ዛሬ እኔ ስላለው ነው ነገ ልድገማል ሁለተኛው ቀን የሚያው ሶስተኛው ያ ሲደገም ታዲያ የተለየ ስራ የለም ጀነት ምን አይነት ስራ ሰርቶን ይገባው ለጀነት ፍቅር ነበራቸው ይሽቀዳደሙ ነበር እንደኛ በማቴሪያል ነገር አይደለም የሚመቀኛኙት አላህ ይጠብቀን ከዛ በኋላ እኔ ከቤተሰቤም ሰላም ነኝ ነብዩ ጀነት ብሎ ስለመሰከሩልህ ጀነት የገባህበትን ሰበብ ፈልጌ ነው ለማየት ነው ሲለው ነው እንደምታዩ ነው አሉ ልክ ሲሄድ ና አሉ ምናልባት አንድ ስራ ልትሆን ትችላለች አሉ ምንድናት እሱ አንድ ችለሊት በኔ ላይ አልፋ አታቅም በሙስሊም ወንድሞቼና እህቶቼ ላይ መጥፎ ነገር ቀልቤ ላይ አሳድሬ ምን በያድሬ አላቅም አውፍ ያልኳቸው ቢሆን እንጂ አለ እቺናታ እዚህ ደረጃ ያደረሰችሃል እቺናታ ያሉ አብዱላህ ኢብኑ አምር ኢብኑ አልዓስ በዚህ መልኩ እየተናገረ ሱብሃንአላህ المسلم من سلم المسلمون من لسانه ويده مسلم ማለት ሙስሊሞች ከመላሱ ከእጁ ሰላም ይሆኑለት ነው والمهاجر مهاجر ማለት ደግሞ من هاجر ما نهى الله عنه الله ከከለከለው ነገር ነው متفقون عليه ስለዚህ ባንድ ላይ መልሱልኝ ረመዳን የምን ወር ነው የቁርአን የወረደው ረመዳን አይደል ሰማይና ምድር የተገናኙበት ወር ነው የሰማይ ደብዳቤኛ ዘንድ የመጣበት ወር ነው شهر رمضان الذي انزل فيه القرآن የረመዳን ወር ማለት ያ እሱ ቁርአን የወረደበት ወር ነው ረመዳን ሲመጣ ልክ ረመዳን መግቢያው ወይ ሆነ መጣ ሲባል በነሽዳው በመንዙማው ቢዚ ይደረጋል ወሩ የምኖር ነው የቁርአን ወር ነው ነሽዳው ምናምን እኮ የራሱ ወቅት አለው የኢድ ቀን አለ የሰርግ አለ ጂሃድ ሲመጣ በጃል እንዴ ያሉት ወቅቶች አሉት ብቻ ይሄ ወሩ ግን የቁርአን ወር ስለሆነ ሰለፎቹ ትልቅ ትኩረት ሰጡት ነበር ቅድም ያልኳቸው አምር ኢብኑ ቀይስ ሻዕባን ሲመጣ ንግድ አቁመው ወደ ቁርአን ነበር የሚዞሩት ለረመዳን ዝግጅት አላህ ቁርአን ላይ ምን አለ إن الذين يتلون كتاب الله እነዚያ የአላህን መጽሐፍ የሚያነቡ وأقاموا الصلاة ሰላታቸውን ማስተካክለው ያደረሱ የሚሰግዱ ያቋቋሙ وأنفقوا مما رزقناهم
እኛ ከሰጠናቸው ሲሰም የሚለግሱ ሲረን ወዓላንያ በድብቅም በጋድ የርጁነ ቲጃረተን ለን ተቡራ በፍጹም የማትከስር ንግድን ተስፋ ያደርጋሉ ሊወፊየሁም ኡጁረሁም ወየዚደሁም ሚን ፈድሊህ ምንዳዎቻቸውን አላህ ሊሞላላቸው ከችሮታውም ከእዝነቱ ሊለግሳቸው ኢነሁ ገፉሩን ሸኩር እርሱ በጣም መሐሪና አመስጋኝ የሆነ ጌታ ነው ኪሳራ የለውም ስለዚህ ሰለፎቹ ነበሩ አሉ ወካነ ሰለፉና ሷሊህ يكثرون من تلاوة القرآن رمضان لاي قرآن مقرات يابزو نبر في رمضان في الصلاة بصلاتم وغيرها كصلاة وجه كان الزهري إمام الزهري يقول انديلو نبرا إذا دخل رمضان يقبا جزي إنما هو تلاوة القرآن هو القرآن مكربت ورنو وإطعام الطعام مسكينንም ችግረኛን መናበላበት ወር وكان مالك رحمه الله إمام مالك كارات مذهب አንዱ የሆኑት مالك بن أنس من يلو نبر إذا دخل رمضان يقبا ترك قراءة الحديث الله أكبر حديث يا نبينا حديث مقرات يقومالو ومجالس العلم يا علم ما متبتن باتقال يقومالو وأقبل على قراءة القرآن من المصحف سبحان الله مصحف القرآن نزو ፊታቸውን አዙረው ቁርአን ላይ ብቻ ትኩረት ያደርጉ ነበር ለምን ከተባለ ወሩ የቁርአን ወር ስለሆነ ማለት ነው ሌሎችም ሰለፎች ኢማሙ ማሊክ قراءة الحديث علمي የሚቀመጡበትን ወሩ የቁርአን ስለሆነ ብለው ቁርአን ላይ ትኩረት ከሰጡ እኛ ታዳ እንዴት በአላህ ይሄ ወር የጌታችን ደብዳቤ መጣበት አላህ ነገ ደብዳቤን ልከልህ ለምንድን ያልተጠቀመበት ለምንድን ያላነበብከው ብሎ ቢጠይቀን اقرأوا القرآن قرآن انقروا قرآن كمالت لقرآن بالتبيت قدنيا أما لاجنو خيركم كنام تبلاتو من تعلم القرآن وألمه قرآن تمر يستمرنه وروي قرآن لذينو تراوي لي قرآن مال يدمت آل بتأم دمشو بامارو وندموش دم يسمال مسماتو راسو تلك من دالو لعلكم ترحمون كل التازن لا تزندي كجلال أدام قرآن صاد قرآن لا تكرت النادرك قرآن سنيس كف النلالن على زي الله ملك تنيا نبي صلى الله عليه وسلم ما يكسرنا إن قوم اتخذوا هذا القرآن مهجورا قيت هاي وي هزبوتشين من القرآن ودوا على ورورت أكورفوا التوتي ما قربات مسالي عليك عند دبدابي كوتش أقر بالله كلن يدبدابي بما نقو قوانكو يتسافه بچاينينيا ወይ በአረብኛ ሆነ ማናቆ ቋንቋ ተጽፎ ቢመጣ ስንት አመት ያንን ደብዳቤ ሳናስተረጉም እኛ ዘንድ እናስቀምጣለን ስንት አመት ነው የምናስቀምጠው መልሱልኛ 30 ደቂቃ ይቆያል ለምን ደብዳቤው ምንድነው ወዳጄ ላከልኝ ዶላር ነው ዩሮ ነው ላከልኝ እንወሰወሳለን ነው ምንድነው እንላለን ቢላህ አለይኩም እኛ አመት ደሞ ትርጉሙን ሳንረዳ ቆየን ያለኝ ነው ብለን ሳንጠይቅ ስለዚህ ወር እንደዚህ ኸይር ነገር የበዛበት ወር ነውና በዚህ ወር ላይ ኸይር ነገር ሰርተን በመልካም ላይ ተገኝተን ከአምናው ረመዳን የተለየን ረመዳን ድሎች በጣም የተፈራረቁበት ወር ነው ረመዳን የድል ወር ነው አላህ እኛን በኢባዳ ድል እንዲያደርገን ዱዓ እናድርግ ወላሂ ነፍሳችን ምናደንበት እያንዳንዱን ሰዓት ጠብቀን የምንሄድበት መቼ እንነደማለን መሰላችሁ ወንድሞች ልክ የኢድ ቀን ኢሻ ሰላት ሰግደን ልክ ሰላም አለይኩም ሱና ሰላት ነው በቃ ተራው የለ 3-4 ቀን ለምንድን ያመለጠኝ ተራው እንላለን ሳምንት ለምን አመለጠን ነዳማው የኢድ ቀን ይጀምራል አያመን ማዕዱዳት የተቆጠሩ ቀናቶች ናቸው 29 ወይ 30 ቀን ግብት ይላል ይወጣል ይሄው ካሚል በዚህ ቀን ነግሮን ነበር እንዴት ገብቶ እንዴት ወጣ በራሳችሁ ታዩታላችሁ አላህ ዝምልን ተቀመበት ሙስተዒድናን እያንዳንዱን ነገር ልንመጠቀም ይወር ልዩ ነው ሌላው ሴቶቻችሁን በኢባዳ እንዲበርኩ ሚስቶቻችሁን ልጆቻችሁን እናቶቻችሁን ኻዲሞች ለምን እነሱም ይቅሩዋ እኛም ታደም ብቻ የምግብ ሐቂቃ የኢባዳ ወር ነው እንደ ሆዳችን ሲራብኮ ለካመቱ ሙሉ ባጠቃላይ ተራበዋለን ብለን የምናበት ወር ነው ሐቂቃ لعلكم تتقون لتفروت يكجلال ነው ለምን كتب عليكم الصيام
كما كتب على الذين من قبلكم لعلكم تتقون የጾም ዋና ቁም ነገሩ የተፈለገው ተቅዋ ነው ተቅዋ የምናገኝበት ራሳችንን ቀይረን ለ11 ወሩ ዝግጁ የምናደርግበት ስንቅ የምንይዝበት ትልቅ አጋጣሚ ትልቅ ፍርሳ ነውና ስለዚህ ሚስቶቻችን ቁርአን ይቅሩ ዚክሩንም ዱዓውን ያድርጉ እናቶቻችንም እንደዛው ያን እናድርግ የመጨረሻው ዒልም ይኑረን ለረመዳን ምን አይነት ዒልም ምን ጾም ምን ያበላሻል ምን ያስተካክላል ምን የሚያፈርሰው ነገር አለ አንዳንዱ ምስኪን አለወል አጅር የሚያገኝ ይመስላል ምን ልክ ኢፍጣር ሰዓት ላይ ረጅም ሰዓት መቆየቱ ማለት በቃ ዘግይቶ ማፍጠሩ ዘግየቱ አጅር አለው ላ ማዘግየቱ አይደለም ማፋጠኑ ነው ልክ አዛና ለአፍጥሩ ቶሎ አቻኩሉ ነው የተባለው ስሁርን እስካዘገዩና ኢፍጣርን እስካቻኩሉ ድረስ ኡመቶቼ ኸይር ነገር ላይ ከመሆን አይወገዱም አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢፍጣርን ማን ነው ስሁርን ማዘግየት ነው ለምን አንደኛ ሱብዩንም ጀማዓ ታገኛለህ ሁለተኛ ለቀኑን ቁዋ ይሆናል አንዳንዱ ምስኪን ደሞ አለ ስሁር አለ መብላት በቃ ደብል ጾም እንደሆነ ያስባል አለ መብላት ላይ አይደለም ስሁርን ተጠቀሙ በስሁርስ በረካ አለው ከአህለል ኪታብ ጋር የሚለየው ጾሙ አንደኛ ስሁር ነው ብለው አላህ መልእክተኛ ነግረውናል በረካ አለው ብለውናል አይስበል ያመኛል ተምርም ብትሆን ውሃም ብትሆን ጠጣ ተጠቀም ሙስተዒድና ስለዚህ በዕልም ዑለማዎችን ጠይቀን ይሄን ረመዳን ልዩ ረመዳን እኛ ላይ ለውጥ ምናመጣ እንዲሆንልን ድል ምናገኝበት ወር እንዲሆንልን ኸይር ነገር ምናገኝበት መብታችን ከምንም በላይ ተከብሮ የምንጓዝበት በየትምህርት ቤቱ በየምኑ በሂጃብ እየተንገላቱ በሰላት እየተንገላቱ ያሉ ወንድሞች እህቶች ድል የምናገኝበት ወር አላህ እንዲያደርግልን ዱዓ ምናደርግበትና የምንጠናከርበት ወር እንዲያደርግልን እየተማጸንኩኝ ንግሬን በዚህ ቋጫለው ከተሳሳትኩኝ ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው بسم الله الحمد لله والصلاة والسلام على رسول الله الله سبحانه وتعالى الزبيت اندسبسبن نجم جنة الفردوس اندسبسبن مጨረሻችን الله ያሳምርል መጨረሻችን الله ያሳምርል ጭንቀታችን الله ያስወግድል ጭንቀታችን الله ያስወግድል የተጨነቀን በአጠቃላይ الله ይፈርጀው ውጭ ሀገር ላይ ያሉ እህቶች ወንድሞች አሉ የተጨነቁ ከቤተሰብ ጋር እንዴት እንገናኝ በምን መልኩ ምን ይዘን ይያለ የተጨነቁ አሉ الله ይፈርጃቸው الله ይፈርጃቸው ረመዳንን በሰላም የምናገኝ አላህ ያድርገን እነዚህን ቀሪ ቀናቶችን አላህ ይባርክልን በአግባቡ የምንጠቀም አላህ ያድርገን ረመዳንን ደርሰው በአግባቡ የሚጠቀሙ አላህ ያድርገን በአግባቡ የምንጠቀም አላህ ያድርገን ሁሉንም ቀናቶች ደቂቃውንም ሰዓቱንም በስነ ስርዓት ተጠቅመን የምንጓዝ አላህ ያድርገን ኸይር ነገር የምናገኝበት አላህ ያድርገን እንደ ሆስፒታል ላይ የተኙ ወንድም እህቶች አሉ ዘንድ ረመዳን ሆስፒታል ልናሳልፍ ነው ብሎ የተጨነቁ አሉ አላህ ይፈርጃቸው ከኛ አላህ ይቀላቅላቸው ከኛ ጋር አላህ ይቀላቅላቸው የታመመውን አላህ ያሽረው የታመመውን አላህ ያሽረው ትዳር የሌለውንም አላህ ትዳር ይለግሰው ትዳር የሌለውን አላህ ትዳር ይለግሰው ለእህቶቻችን ሷሊ ባል አላህ ይለግሳቸው ላላገቡትም ወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለው አላህ ልጅ ይለግሰው ብዙ አመት በትዳር ቆይቶ ልጅ ያጣውን አላህ ልጅ ይለግሰው ለአላህ ሚሳነው ነገር የለም ዘከሪያን እንደለገሰው እናንተንም አላህ ይለግሳቸው ከጭንቀት አላህ ነጃ በለን አንድነት አላህ ያድርገን ይህ ወር አንድነት ይተናከርበት አላህ ያድርግልን የእውነት ምን ተዛዘን የምንተሳሰብ አላህ ያድርግልን አንዱ ለአንሱ የሚያስብ ይጨነቅበት አላህ ያድርግልን አላህ Subhanahu Wa Ta'ala መጨረሻ አላህ ያሳምርልን መጨረሻችን አሳምርልን ዱንያ አረፋ ላይ ሐጅ ላይ መካ ላይ ሐረም ላይ አላህ ከራ ላይ የሁላችንም መጨረሻ ያማረ አላህ ያድርግልን ያማረ አላህ ያድርግልን ፍልስጤም ያሉት ሰላማቸው ዘላቂ አላህ ያድርግላቸው ሰላማቸውን ዘላቂ አላህ ያድርግላቸው የይሁዶች ባህሪ ሁልጊዜም ቃል ኪዳን ማፍረስ ነውና እንደ የበላይነቱን በወንድሞቻችን አላህ ያድርገው ገዛ ፈራርሳለች አዲሶ የተስተካከለ የተመቻቸ ኑሮውን አላህ ያድርግላቸው ሀገራችንን ሰላም አላህ ያድርግልን ሰላም አላህ ያድርግልን አክሱም ላይ ያሉት ሙስሊም ወንድሞቻችን እህቶቻችን የበላይነታቸውን አላህ ያምጣላቸው ድል አላህ ያድርግላቸው እንደው መቅበሪያው ርቋቸዋል ቅርብ አላህ ያድርግላቸው ያዛኑ ድምጽ ርቋቸዋል ቅርብ አላህ ያድርግላቸው በሂጃባቸው በዲናቸው የሚከበሩበት የበላይነታቸው የሚረጋገጥበት እንድል አላህ ይለግሳቸው ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት ነጃ አላህ ይበላቸው ነጃ አላህ ይበለን اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم من ارادنا واراد المسلمين بسوء فاشغله بنفسه اللهم نجنا من بطش الظالمين اللهم الف بين قلوب المؤمنين ووحد صفوفهم واجمع كلمة يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا وآخر دعوة أن الحمد لله رب العالمين والسلام عليكم ورحمة الله